ጎበዝ ወሬ አወጣጭ ነሽ፣ ግን እሱ መቼም አይሳካልሽ። ለዛ አለቃሽ ደግሞ ለማንም ምንም አልተናገርኩም በዩ። እኔ ያፌት ሰው አይደለሁም፣ በተቃራኒው ፖሊስ ነኝ። እሺ ምን? ተረጋጊ ፍራታ። አንቺ ከኢንስፔክተር ጋር መስራት ከጀመርሽ በኋላ በዙሪያሽ በጣም ብዙ ሲቪሎች አሉ። ከነዛ ውስጥ ደግሞ አንዷ እኔ ነኝ። እኔ እዚህ ቤት የገባሁት ከቤዛ ጋር የድሮ ጓደኛ ማቾች ስለነበርን እሱ ለመመለስ አድርጌ ነበር። ደግሞ ፕሮሰሱ 1-3 ወር ፈጅቶብኛል። እኔ ምንም ብትይኝ አላምንሽም። ናታን መድኃኒት እንዲበላ አድርገሽው ነበር። ብዙ ነገር እዚህ ቤት ውስጥ ሲያካሂዱ አንቺ አግዘሻቸው ነበር። ስሜ ፍራታ፣ ትልቁን አሳ ለመያዝ ትንሿን አሳ ነፃነት መስጠትና ትልቁ አሳ እንዲያምንሽ ማድረግ አለብሽ። ቤዛ አሁን ላይ ቅናቷ ወደ ጥላቻት ስለተቀየረ የምታደርገውን አታውቅም፣ ግን እሷ እንደ ያፌት አታሰጋ ነው። እሺ ልመንሽና ፖሊስ ነሽ እንበል። ቤዛን ጓደኛ ማድረጉ ያፌትን ከመያዙ ጋር ምን ያገናኘዋል? ማለቴ ለምን ይጠቅምሻል? ቤዛን የቀረብኳት ከያፌት ይልቅ ላንቺ ቅርብ ስለምትሆኒ፣ ያ ደግሞ እኔ አንቺን በቅርብ እንድጠብቅሽ ይረዳኛል። ደግሞ ከሷ ቅርብ መሆኔ አንቺ ልታስገድልሽ እንደነበር አወቅኩ። እና አንቺ ነበርሽ? አሁን እኔ ልጁ እንዲያዝ አድርጌ እኔ ነኝ እሷን ያሳሰርኳት። ኤፉ፣ ቤዛ በጣም ታሳዝናለች። አካባቢው ያለ ምንም የሚወዳት ሰው የለም። ሁሉም ለጥቅም ነው የሚቀርባት። እኔም በሆነ አውቃለሁ። እኔም በሷ እየፈረድኩ አይደለም፣ ግን ብትረዳኝ እኔ በጣም ነው የምወዳት። ለእኔ ሁሌም አንድና ብቸኛ እህቴ ናት። ግን እሷ ሁሌም አትረዳኝም። ያላትን ነገር ሁሉ የወሰድኩባት ነው የሚመስላት። እኔ ግን አይደለም የሷን የኔንም ብትጠይቀኝ እሰጣታለሁ። እሺ፣ በጣም ጥሩ። አሁን ያመንሽኝ ይመስለኛል። ወደ ቀድሞ ርዕሳችን እንመለስ። ቆይ ያፌት በምን አስፈራርቶሽ ነው እንድታገቢው ያደረገሽ? አንቺ እኮ እስከዛሬ ድረስ ምንም የሚያስጠረጥር ነገር አሳይተሽ አታውቂም። ዛሬ እንዴት በፍቃድሽ ልነግሪኝ ቻልሽ? ምክንያቱም አንቺ ያለቃ ስልክ እያነሳሽ አይደለም። በተለያየ ስልክ ሞከረልሽ፣ ግን አንቺ አታነሺም። እኔ ደግሞ ቤዛ ስለሌለች እዚህ ቤት የምገባበት ምንም አይነት ምክንያት ላገኝ አልቻልኩም። ሉሊ ጽዮንን ቤዛ ጋር እንደወስዳት ስትጠይቀኝ እንዴትም ብዬ አንቺን የማወራበት መንገድ እያሰብኩኝ እዚህ ቤት መጣሁ። ግን ደግሞ ገነት ወደዚህ እንድገባ አልፈቀደችልኝ። ቤዛ ጋር ስሄድ ስሙ ባጠራም እቅዱ እንደተሳካና ሊያገባሽ እንደሆነ ስታወራ ሰማ። ከዛ ስንወጣ ላለቃ ደውዬ ሁሉንም ነገር ነገርኩት። እሱም ደወለልሽ፣ ግን ደግሞ አንቺ መልሰሽ አልደወልሽለትም። ያለኝ አማራጭ ራሴን ለአንቺ ማጋለጥ ነው። በጣም አዝናለሁ። አሁን ሁሉም ነገር አልቋል። ከእናንተም ጋር መስራት አልችልም። ኤፉ፣ ምን እያልሽ ነው? ቆይ ለምንድን ነው ቸኩለሽ የምትወስኚው? ምን እንደተፈጠረ ንገሪንና አንድ ላይ ሆነን መፍትሄ እንፈልግ። ነገርኩሽ፣ ምንም መፍትሄ የሚባል ነገር የለም። ሁሉም ነገር አልቋል። ተመልሳችሁ እንዴ? ያቺ ሰላም ምንም ሳታደርግ መለሰችሽ? አይ ምንም አላደረገችኝም። እኔ የምልሽ ቆይ ሰው መለየት እችላለሁ፣ ውስጤ ክፉና ደጉን መለየት ይችላል ትይለ እንዴ? ክፉና ደግ መሆናቸውን ሳይሆን ውስጣቸው የተደበቀ ማንነትን መለየት እችላለሁ። ይቺ ልጅም እዚህ ቤት ገና እንደገባች የሆነ ተልእኮ እንዳላት ታውቂያለሁ። እና ታዲያ አንድ ሰው ስታይ የተለየ ተልእኮ እንዳለው የሚሰማሽ ከሆነ ለምንድን ነው የፍራታን ድብቅ ማንነት ያላወቅሽው? ደግሞ እሷ ምን የተደበቀ ማንነት አላት? እሷ ለሰው ከማሰብና ቅን ከመሆኑ ውጪ ምን የተለየ ነገር አላት? አዎ ለነገሩ ሁላችሁንም አውራችኋለች። ምን ሆነሻል እንዴ? ትናንት ስለ እሷ መልካምነትና ደግነት አፍቃሪነት ስታወሪ ያልነበር እንዴ? እና ደግሞ ከመቼ ወዲህ ነው ተነስተሽ አሁን አንዴ እሳት አንዴ ውሃ የምትሆኝው? ይቺ ልጅማ የሆነ ነገር የነገረችሽ ነገር አለ። ስለ ኤፍራታ ማንነት ለማወቅ ማንም ጎትጓች ሆነ ማንም ተናጋሪ አያስፈልገኝም። እውነታውን አወቅኩኝ። ትክክለኛ ማንነቷ ተገለጠልኝ። የሰጣችንን ነገር ሳስብ በጣም ጠላኋት። እሷ ለወንድሜ የምትገባ ሴት አይደለችም። ታይ ልጅ፣ በኋላ የምትጸጸችበትን ነገር አትናገሪ። ለምን እጸጸታለሁ? ከእውነታው ተቃራኒ ነገር አላወራው። አንቺ እዚህ ምን አባሽ ነው የምትሰሪው? ተረጋጊ። እኔ ምንም እያደረኩ አልነበረም። ቆይ ደግሞ ለምንድን ነው ሁሉም ሰው ልብ ውስጥ ክፋት ያለ የሚመስልሽ? በክፉ ሰዎች ተከብቤ እንዴት መልካም እንዳስብ ትጠብቂያለሽ? ደግሞ እኔ እላይ ነበርኩኝ፣ ክፍሎች ውስጥ የለሽም። ወይኔ ልጄ፣ ኤፉዬ ምን አድርገሻት ይሆን? በሉ በቃ እኔ ከዚህ በላይ ባልቆይ ጥሩ ነው። ደህና ምሹ። ቆይ የትም እንዳትሄጂ። መጀመሪያ ኤፉዬን አይቼ ልምጣ። በጣም የምትገርም ሴት ናት። ለኤፍራታ ያላት ፍቅር ደግሞ በጣም ለየት ይላል። ማንነቷ እስኪገባት ድረስ ነው። ትንሽ ቀን ጠብቂኝ፣ ትክክለኛ ማንነቷን ገልጬ አሳያታለሁ። በቃ ትይቻው። እሺ፣ ገነት ከፈለገችን በማንኛውም ሰዓት መምጣት እንደምችል ንገሪያት። አሁን ለፖሊሶቹ አንድ ነገር ብናገር
የሚታሰሩ ያፌት ሳይሆን አንተ ነው የምትሆነው። እኔ ናታን አውቃለሁ፣ ሁለታችንም በጣም ከባድ ሁኔታ ውስጥ ነው ያለነው። ግን ከዚህ የተሻለ ምንም አማራጭ የለኝም። ከዚህ በኋላ አንተ ትጠላኛለህ። እንድጠላኝ ስለማደርግ በቀላሉ ትረሳኛለህ። እንዳየሁት ከሆነ ደግሞ አሁን አንተ በጣም ጠንካራ ሆነሃል። እንደ ድሮ በቀላሉ የምትሰበር ሰው አይደለም። በስመ አብ ጋኒ፣ ምንድን ነው አስደነገጥሽኝ እኮ። ንገሪኝ እስኪ፣ ያደረገችሽ ነገር አለ? ቆይ ምን ብላሽ ነው? ምን አለችሽ? ምን አወራችሽ? ኧረ ገኒ ተረጋጊ። ምንም አላለችኝም። እኔ ሰሞኑን ጥሩ ሁኔታ ላይ ስላልሆንኩኝ ልጠይቀኝ ነው የመጣችው። ቆይ ምን ችግር አለው? ማ ሔዋን ናት ያንቺ ደህንነት አሳስቦት እዚህ የመጣችው? ይሄንን ማምንሽ ይመስልሻል እንዴ? አትልፊ፣ አላምንሽም። ንገሪኝ፣ ቤት ውስጥ ካሉ ሰዎች ሁሉ ለይተሽ እኔ ለምንድን ነው እንደዚህ የምትንከባከቢ? ከእነሱ ለይተሽ ለምንድን ነው እኔ እንደ እናቴ የምትንሰፈሰፊልኝ እንዴ? ይሄ ምን ማለት ነው? በቃ አንቺ ነገሮች በጣም ስለሚደራረቡብሽና ብዙ ችግር ስለሚከሰትብሽ በቃ ታሳዝኘኛለሽ። ሰው አጠገብሽ ማንም የለሽም፣ ብቸኛ ነሽ። በዛ ላይ ደግሞ በጣም መልካም ልጅ ስለሆንሽ እንከባከብሻለሁ። በቃ ይሄው ነው። እኔ ግን መልስሽ ምንም አላሳመነኝም። እንደውም እዚህ ቤት ውስጥ የገባሽው በምክንያት ይመስለኛል። የምን ምክንያት? በቃ እንዴ ገንዘብ ፈለግኩኝ፣ እዚህ ቤት ሰራተኛ ሆኜ ተቀጠርኩ። ቆይ ዝቅ ብዬ ሰው ቤት መስራት ኃጢአት ነው እንዴ? ያን የመሰለ ቤት እያለሽ ልጅሽን ያለ ማንም አይዞ ባይ ትተሽ ለምንድን ነው እዚህ ቤት ሰራተኛ ሆነሽ የምትሰሪው? ደግሞ ስትታይ ምንም የሰራተኛ ወዝ የለሽ። ንገሪኝ እስቲ፣ ሰራተኛ ምንድን ነው የሚመስለው? እውነቴን ነው ኤፍራታ፣ በጣም እያስከፋሽኝ ነው ያለው። ከአንቺ ይሄን አልጠብቅም። አልገባኝም። ቆይ ደግሞ ይሄ ምኑ ነው የሚያስከፋው? እኔ ያልኩት እውነታውን ማወቅ እፈልጋለሁ ነው። ለነገሩ ልክ ናት። እኔ ነኝ የተሳሳትኩት። እንደዚህ በጣም የሚያጨናንቀኝ ነገር ባለበት ሰዓት ለማይረባ ነገር አይምሮኝ ቢዚ ማድረግ። የኔ ሀሳብ ያፌትን በሴትነት ያጥምጄ ሙሉ መረጃ ለመሰብሰብ ነበር፣ ግን እሱ ሁሌም አንድ እርምጃ እንደቀደመኝ ነው። እሺ ቆይ የእሱን ወንጀል ማጋለጥ ካልቻልኩኝ ምኑ ላይ ነው ፖሊስነቴ? እባክሽን ኤፍራታ፣ የማይሆን ውሳኔ ወስነሽ ህይወትሽን አታበላሽ። አትልፊ ሔዋን፣ ያለቀ ነገር ነው። ቀጣይ ሳምንት ልንጋባ ወስነናል። በዚህ ፍጥነት? ቆይ ለምን እንደዚህ መቸኮል ለምን አስፈለገ? እሺ ናታንንስ ምን ልትይው ነው? ምንም፣ እውነታውን ነገርኩት። ሌላ የማፈቅረው ሰው እንዳለ ነገርኩት። እና ደግሞ ከዚህ በኋላ የኔና የሱ ፍቅር መቀጠል እንደማይችል ነገርኩት። አታደርጊውም ኤፍራታ። የናታን ልብ እንደዚህ በቀላሉ እንዲሰበር አትፈቅጂም። አንቺ ለሱ ትሰበሪያለሽ እንጂ ለናታን እንደዚህ አይነት ቃል ትነግሪዋለሽ? ለምን? እኔ ሁሌም ለሌሎች ደስታ ብቻ ስል የምኖር ነው የሚመስልሽ? አንዳንዴም እኮ የራሴን ደስታ አስቀድማለሁ። ኤፍራታ አንቺ እኔ ለማሳመናት ሞክሪ። እኔ ገነት ወይንም ደግሞ ናታን አይደለሁም። ያልሽውን ነገር በቀላሉ ማምንሽ። ቅድም ፖሊስ መሆኔን ሳታውቂ የያፌት ሰው መስዬሽ አትፍራ፣ እኔ ለማንም አልተናገርኩም በይው ብለሽኝ ነበር። ቆይ ምንድነው ለማንም እንዳትናገር ያስፈራራሽ? እባክሽ የማላስቸግርሽ ከሆነ ብቻዬን ተይኝ። ሳትነግሪኝ ወዴትም አልሄድም። ቆይ ካላገባሽኝ ምን አደርጋለሁ ብሎሽ ነው? ማንን ገልብሻለሁ ብሎሽ ነው? ቆይ በማን ነው ያስፈራራሽ? ለምን የሚያስፈራራ ይመሰለሽ? እሱ መወደድ የሚችል ሰው አይደለም። በቃ እኔ እሱን ወደድኩት፣ አለቀ። ቆይ በናታን ነው ያስፈራራሽ? እሱን እገልብሻለሁ አለሽ? ቆይ ንገሪኝ፣ እሱን ነው የሚገለው? ለሱ ጥበቃ እናድርግለት? ነይ እንጂ ይሄ ነገር ማስቆም አለብኝ። ኤፍራታና ያፌት በጭራሽ መጋባት የለባቸው። እንደምንም ብዬ እቅድ ማፍረስ አለብኝ። በሔዋን አስቢ፣ እንደምንም ብለሽ ይሄን እቅድ ማፍረስ አለብሽ። ሳምንት ማለት እኮ በጣም ትንሽ ቀን ነው። ግዴታ በዚህ 2 ቀን ውስጥ መፍትሄ ማግኘት አለብኝ። እኔ እኮ በጣም ነው የማፈቅራት።
እንዴት እንደዚህ አይነት ቀልድ ትቀልዳለች? አይደለም ሌላ ሰው መውደድ ይቅርና እንድታስብ አልፈልግም። ናት ወይ ሙሉ ታሪኩን ንገረኝና ለመረዳት ልሞክር። ከመጣ ጀምሮ ወይም እየደጋገምክ ነው የምትለው ነገር። እፉ የኔ ጨረቃ አልወድህም። አሁን ሌላ ሰውንም ማፈቅሯለች እና ለዛ ነው እንደዚህ የምትጠጣው? እንዴት አመንካት? ምን ያህል እንደምታፈቅር እያወቅ አንደበቷን ብጠራጠረው አይኗን ግን ፈራሁት። አይኗ ውስጥ ምንም አይነት ፍቅር አይታይም። በቃ ያንተ ነገር ወጣልኝ የሚል አይነት ስሜት ነው። አይኗ ያስፈራል። እርግጠኛ ነኝ ናት ፍራንክ ልታደርግ ፈልጋ። አንተ ደግሞ ምንድነው በዚህ ፍጥነት ራስን እንደዚህ መጠጥ ላይ እንደምትለው? ይኸውልህ ዲግሪ ስትሆን እኮ አይቻላል ቢሆኑ ቤኒ በይፉ ጉዳይ ከሆነ ምንም እሆናለሁ። ከምችለው በላይ ነው የማፈቅራት። ለሰከንድ እንኳን እንደማጣት ማሰብ አልፈልግም።